አመሰግናለሁ። በመጀመሪያ ደረጃ እኔ አርቲስት ጌታቸው አስፋው እባላለሁ። ሩታ ከተማ ገርደቡሳ መንገድ ነው የተወለድኩት። ከአባቴ ከአቶ አስፋው አዳፍሬ ከእናቴ ከከበቡሽ ደጀን እና በእኔ ጊዜ የነበሩት ባቾች እነ ቁልጫ እነ ተሾመ ምናምን ነበሩ፣ አሁን የሉም። ስለዚህ የተከበራችሁ የሩታ አድማጮቼ፣ አሳደጎቼ በእድሜም ከፍ የምትሉም ከኔም በታች ያላችሁት ከመቀመጫ የተነስቼ እንደምንሰነበታችሁ እንደምንከረማችሁ አመሰግናለሁ። ስላሳደጋችሁኝ ሁልጊዜ ሩታን ጠርቼ አልጠግብም። ሩታ የአዝርቱ ቦታ የሽንኩርቱ፣ የድንቹ፣ የጤፉ፣ የሽምብራው፣ የምስንዴው፣ የገብሱ የሁሉ ኤቭሪቲንግ ሁሉ ነገር የተሟላበት ሀገር ስለሆነ ጨዋ የሞላበት ሀገር ነውና እኮራበታለሁ። ቁልጫ ተሾመ ቅጽል ስሙ ነውና እንደዛ እያለ ነው የምንጠራው። በእኔ ጊዜ የነበሩት ባቾቼ ናቸው። እነሱ ድምጻውያን ነበሩ አይደሉም? አይ ተማሪዎች በትምህርት ቤት ምንድን ነበር ትምህርት ቤት? ንጉሥ ኃይለ መለኮት ትምህርት ቤት በጃንሆይ ስም ነው። ይሄ ንጉሥ ኃይለ መለኮት ወይሳቸው ነው የሚሰጠው። ንጉሥ ኃይለ መለኮት ትምህርት ቤት ነው የሚባለው። በጣም ስታንዳርድ የሆነ እንትን ነው። እዚሁ ነው የጀመርከው የሙዚቃ ነገር የጀመረ? አዎ፣ ዝም ለትምህርት ቤቱ ንጉሥ ኃይለ መለኮት ትምህርት ቤት ቲያትርና ሙዚቃ እናቀርብ ነበረ። ከዛ የቲያትር መዝጊያው ላይ ዘፈንኛ በቃ ተፈጸመ ጤናችን በሉ ደህና ሁኑ፣ እናቶቻችን በሉ ደህና ሁኑ፣ አባቶቻችን በጥላሁን ዘፈን ነው። በሱ እያደረግን ነበር እንትን የምንለው መጋረጃ የሚዘጋ ያንን እያዳበር ነው። እናት ሀገር ጥሪ መጣ። እዛ ላይ የአያሌው መስፍን ደህና ሁን ውዷ ባለቤቴ ምናምን የሚለው ዘፈን አለ። እናታ መጣ ድረስ እስከምንገናኝ ውዷ ባለቤቴ ደህና ሁኝልኝ የሚል ዘፈን አለ። ባለቤቴ የልጆችና እስክመጣ ድረስ እስክንገናኝ ውዷ ባለቤቴ ደህና ሆኝልኝ። እኔ በመስለኔ ማዘኑን ትተሺ ለቀሪ ልጆች ታሪኬን አውርሺ ብለው ቢጠይቁሽ አባታችን የታል ለአገሩ ሲዋጋ ለደንበሩ ሞቷል። እድሜያቸው ከፍ ሲል ለአቅመ አዳም ሲደርሱ ገልጸሽ ንገሪያቸው ታሪኬን ይውረሱ። የጥላሁን ደግሞ በወቅቱ የሚዘፈኑ ነገሮች አሉ እስከ ስርዓቱ ጋር የሚሄዱ እነሱን ቤቴ እንኳን ቴፕ ብርቄ ሬዲዮ የለም። መጋጫ የሚባል እንትን አለ። ይሄ እንደ ፒያሳ ማለት ነው። እዛ መጋጫ እንቆምና የእሁድ ፕሮግራም እናዳምጣለን። ጆሮ ዘፈኑ ገባ፣ ግጥሙም ገባ። በቃ ያዝኩት መጽሐፍ የሚባል ነገር የለም። አንድ ይከተታል፣ ወዲያው መልሼ ዘፍነዋለሁ። ምንድነው መጋጫ ራሱ? ድድ ማስጫ ምናምን የሚባለው እንደ አራዳዎች እንትን የአራዳ ቦታ ነው። ይሄ እንደ ፒያሳ ምትን እንደሚባለው ማለት ነው። መጋጫ ሆነ በቃ ሁሉ እዛ የሚገናኝበታል። አዎ መጋጫ ነው የምንለው። ሁሉ ነገር እዛ ይገኛል። እና በየሀገሩ እንደዛ አይነት ነውና ሰላም ያለውን አብሮ ተካፍሎ የሚበላ ህዝብ ነው ያለው በጣም። እና እንደሱ እያደረግኩኝ ነበረ። ከዛ ናዝሬት ከገላውዴዎስ ትምህርት ቤት ጋር አብረን ባንድ አለው ራሱን ደረጃውን የጠበቀ ከዛ እናት ሀገር ጥሪ እየተጠራ እንሄዳለን። እዛ ላይ ሰራ ነበረ። በተለያዩ አካባቢዎች ነው እየተጠራችሁ የምትሄዱት? ትንሽ ብር ይሰጡናል። ምሩን ጉልበት አለው እና እንደሱ እያደረግን ከዛ በኋላ ወደ ሩታ ተመለስኩኝ። ሩታ ስመለስ አባቴን ያስጨንቁታል አብዮት ጥበቃዎች እየመጡ ምንድነው 15 ቀን አለፈው እኮ ልጆት እንዴት ነው ከየት ነው የመጣው? ምን ሰርቶ ነው የመጣው? ሪፖርት ማድረግ አለበት ምናምን። ትብቶ የተቀበረበት ቤት ነው። አባቱ ነኝ እናቱ ብትሞትም እኔ አባቱ ቤት ላይ መጣ ነው ወይ ብሎ ምናምን ሲል እኔም ተበሳጨሁኝ። መጨረሻ ላይ ልብሴን ጠቀለልኩና ወደ ናዝሬት ገባው። ከዛ ታንከኛ ተቀጠርኩ። ያው እንግዲህ በዛን ጊዜ ስርዓቱ አብዮት ጥበቃ ትንሽ በጣም አስቸጋሪ ነበረ። ኢህአፓ በሚባለው እንትን ወረቀት በታኒ ምናምን ነው። ወጣት የተባለ በሙሉ ወረቀት ይበትናል ነው የሚባለው እና ትምህርት ቤት መሄድ መውጣት መግባት አትችልም። መጨረሻ ላይ በቃ በ70 ዓመተ ምህረት ናዝሬት ታንከኛ ተቀጠርኩኝ። አቀጣጠሩ እንዴት ነበር? የቅጥሩ ሁኔታ ታንከኛ ይፈልጋል ተብሎ ነው ወይስ ተራስ ወዶ ገብ ሆነ? ማስታወቂያ አይተን ነው። ማስታወቂያ ተለጥፏል። ከዛ በኋላ ኃይለ ማርያም ማሞ ሆስፒታል ነው እዛ ሜዲካል እንትን ፈተና የሚወሰደው። እዛ ላይ ቁመት ጣለኝ። 3 ሆነን ሄደን 2 ፈሩና ቀሩ። እኔ መመለስ አልፈልግም አልኩና ቁመት የኔ ጓደኛዬ እሱ በቁመት አለፈልኝ። ከዛ እኔ በሽቦ እንትን ገባው። በሽቦ ባጥሩ ሾልክ ገባ። በቁመት ምክንያት ወድቀህ ነበር ፈተና? ከዛ በኋላ ሜዲካል እንትኑን አለፍኩኝ። ከዛ በኋላ ገባሁ። ከዛ ገባሁኝ 401ኛ ታንከኛ ሻለቃ የሚባል 3 ወር
ናዝሬት የወታደራዊ እርግጫ ምናምን ሰልፍ ምናምን ተማርንና ከዛ በኋላ ወደ አዋሽ አርባ ሄድን። አዋሽ አርባ 1 ዓመት ከ6 ወር የታንክ ኮርስ ተካፈልን። ታንከኛ ውስጥ 4 ምድብ አለው። ታንክ አዛዥ አለው፣ ሹፌር አለው፣ ጥይት የሚያጎርስ አለው እና ተኳሽ አለ። እንደዛ አራቱንም የምንመደበው የምንማረው ሬዲዮ አለ። የእንትን ይሄ ፒአርዲ የሚባል መኪና አለች የራሻ ነውና እዛ ላይ እሱን ሬዲዮን ፍሪኮንሲውን እየቀያየርን እንማራለን። ከዛ የምረቃችለት ኮሎኔል ለማዳምሳው ከረን ተመለሰች የሚለውን በአንድ ቀን ሰርቶ ጧት ዜማውን ለሬዲዮ ስላቀረበ 100 አለቅነት ማዕረግ ተሰጠው። ወደ የምረቃችለት ፋንፋር ባንዱን መንገድ ላይ እንትን የሚሉት ማርሽ ባንዶች አሉ አይደል እነሱን ይዞ መጣ። አሁን ለማዳምሳው ማለት የሚካኤል ለማሁ ልጅ ድምጻ ይሆን እሱ አባት ማለት ጦር ሙዚቃ እንትን ቀናባሪ ነበረ። ስንት ታሪክ የሰራ ሰው ነው። ታውሳለሁ እና እሱ ባንዱን ይዞ ሲመጣ የኛ የ7 ኮርስ ነው ያለው። ድራማና ሙዚቃ የኛ ክፍል አለፈ። እኔ በድምጻዊነት ስላለሁበት ማለት ነው። ከዛ ሜጋፎን አላለም ሃሎ ሃሎ የሚባለው ቀበሌ የሚጠብቀው እሱ ነው እንትን ምንለው የትግርኛ ከበሮ የሚመታበት የምትዘፍኑት። እስቲ ወደ ሙዚቃው ከመምጣታችን በፊት ግን የታንኩ ህይወት ራሱ ነው ታንከኛ ትግስተኛ የሚመስል ታንክ እኮ እኛ ስናየው በጣም እንደው አካሄዱ ሁሉ እንደ ኤሊ ነው። ከፍተኛ ትግስት የሚጠይቅ ይመስለኛል። በሰዓት 55 ኪሎ ሜትር ሄደ። 55 ኪሎ ሜትር በሰዓት 55 ነው የኛ ትጥቃችን የነበረው። 55 የሚባል አዲስ ነበር። እሱ መጥቶልን ነው የሲያድ ባሬም ሰራዊት ያባረር ነው ያስወጣ ነው እንጂ ኦልሞስት የነበረው መሳሪያ በጣም መቋቋም አትችለውም ነበር። ወዲያውኑ ነው ከዛ በኋላ ግንኙነት ተፈጥሮ እነዛ መሳሪያዎች መተው ነው እንደገና ጸፋውን እንትን ያለው ያ ሁሉ ሰራዊት የሚሊሻ ሰራዊት የረገፈው ምን ያለው ዘመናዊ መሳሪያ የታጠቁት እነሱ መድፈኞቻቸው ደግሞ ኃይለኛ ነው። የሲያድ ባሬ እኛ ምንም አልነበረ። ብዙ ሰራዊት ረግፎ ነበር ያኔ በጣም ብዙ አልቋል። የሚገርም ነው። ይህንን ጦር በቀደምም አንጋፋው አርቲስት ተስፋ ያበበ ሲነግሩ ነበር። ስለዚህ ጦር እንደውም ታጋይ ሲፋለም የሚል ቲያትር ጽፈው እሳቸው ይህን ነገር ለማሳየት ሞክረዋልና ብዙ ሰው ነበር የረገፈው። በጣም ከዛ በኋላ ተሟልቶላችሁ ዘመናዊ መሳሪያ እንደገና የጠላትን እንትን ታንከኛ እንደገና ተደራጀ። ከዛ እንትን ተባለ። ከሰሜን ጦርም ከየምንም መጣና ወዲያው የነበሩት የስልት ብቃታቸው በእነሱ አማካኝነት ወደ መጣበት ተመለሰ። እስከ መታራ ድረስ እኮ ነበር እንትን ግዛቱን ለማድረግ የፈለገው 5 ኮከብ ያደረገው እና ከዛ በኋላ ነው እንትን ያለው። የምረቃ ዕለት የመከላከያ ሚኒስትሩ ከፈለኝ ብዛ የሚባሉ ነበሩ በወቅቱ እሳቸው ተገኝተው ነበረ። እዛ ላይ እኔ እንደዘፈን ተደረኩኝ። የምረቃ ዕለት እዚህ የምረቃ ዕለት እና በሰው ያው እንትን ነው የሚስል ሰርቲፊኬት ነው የሚሰጥ እንትን አልገባንም እኮ ኮርስ ነው። ትግል ውስጥ አልገባችሁ? ለምንድን ነው ወደ ሙዚቃ መጣው? ያዛ ሪሞት ኤሪያ ነው እንትን ይሄ የታንክ ጥይት የሚተኮስበት ቦታ ነው እና አርብቶ አደሮች እዛ አካባቢ አይኖርም። ወደ ሌላ ቦታ እንትን ተብሎ በቃ እንደፈለክ ነው እንትን የምትለው ታንክ ይሮጥበታል። ስልት አለው ምን እግረኛ። ስለዚህ ስልጠናውን ጨርሳችሁ መመረቂያ ጊዜያችሁ ደረሰ። አሁን የምረቃው ዕለት የምረቃው ዕለት እኔ ዘፈን ተባልኩኝ። ስዘፈን ውሸት ነው ቴፕ ከፍተው ነው ምናምን የማን ዘፈን ጥላውን ነበር ዘፈነው። እሺ ወረድ በለው ምናምን የሚባለው እና ገደል ተጋደል እና ገዛ በሶማሊያ ጦርነት የተባለ ነው። ቴፕ ነው ሲፎግሩ ነው ሲያታልሉ ነው ምናምን ቴፕ ከፍተው እሱ ምናምን አይደለም ምናምን ኋላ ሲሉኝ ከዛ እንትኑ ስፒከሩን ካፈለ አውርደው አሉኝ። ሳወርደው ይቋረጣል። እስታውን በለው ዘፈን ዘፈን ይዘፍናል። እስታውን እንትን በለውና ባዶውን ዘፈነውን ከዛ አመኑ ማለት ነው። ለምን አቁማ እዛ እንደዛ አይነት ነኝ ውረድ በለው በለው ይደል ተጋደል ጀንታኔ ፋለው ታሪክ ባባት ወንጌ ውረድ በለው በለው እና እንደዛም ሲሉ ድምጽህ የጥላሁን ይመስላል የሚለው ነገር አልተዋጠልኝም። አሁንም እኔ አላቀውም ይመስላል የሚለው ነገር እሱ ትልቅ ሰው ነው። ረጅም ጊዜ የለፋ ለፍቶ ያመጣው እንትን ስታይል ነው። ያንን እኔ እንዴት አድርጌ ነው ማመጣው ምናምን በየ ለካ እዛ ጋር የትምህርት ቤት ደረጃ ላይ የቤት ስራው እየተሰራ መጥቷል ማለት ነው። እኔ ሳላቀው ማለት እና ያው የልጅነቱም ያፍላነቱም አለ ምናምን አለና ራስን ያለ መምሰሉም አይታይም። ከዛ በኋላ ወደ ራስህ መገናዘብ ስትችል ነው መምሰል መሞት መሆኑን የምታውቀው። ስለዚህ ከጥላሁን አንድ ነገር ቀንጨብ እናርግላቸውና በጣም ላመስግን ለድሌ በትርሻው
ሲያጋጥም ደስታ ነው ፍቅር መጨረሻው በጣም ላመስግነው ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው በጣም ላመስግነው ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው አንቺ አመለሽጋን እንቀናጣልሻዬ ለኖሮ ያቋም መሰረት አንቺው ነሽና ውበት ከመቆየት ጠውልቆ ይገኛል ከአንቺ ወዲያ መውደድ ዳግም ምን ያስመኛል በጣም ላመስግነው ለድል በድርሻው ሲያጋጥም ደስታ ነው ፍቅር መጨረሻው ተገረመ ሁሉም ተገረመ ከዛ በኋላ የበለጠ ውስጥ እየዳበረ መጣ ማለት ነው የሙዚቃው ነገር እዛ ላይ ያንን በመስፈኔ ወደ አዲስ አበባ እንድዛወር ትእዛዝ መጣ ወደ ምድር ጦር የመጣበት አጋጣሚ ነው ከዛ ለ6 ወር ያህል ወታደራዊ እንትን አይለቅህም የኔስ ክፍል ይፈርሳል ምናምን የሚል ባል ነገር አለና ናዝሬት ታንከኛ መምሪያ 6 ወር ኪነት ውስጥ እንዳገለግል ተደረገና በረፍት ጊዜ አዲስ አበባ ሄድኩኝ ራሴ አዲስ አበባን አላውቃትም ነበር ከዛ ሄጄ ምድር ጦር ሙዚቀኛ ሄድኩኝና ተፈተንኩኝ እዛው ዘፈንኩት ለቀኩት ምናምን በቃ ሪትም ምናምን የለም ገና ነኝ ያው ሼፕ ማደረግ ይገባሃል መሰረታዊ እንትን ስትገባ ከኦርኬስትራ ጋር ለመስራት ከባድ ነው እና በፒያኖ ብቻ ነው የተፈተንኩት ይሄን ዘፈን ሲሉኝ በምን ሜጀር ያዘልኝ ሲሉት እኔ ሜጀር አላውቅም በቃ ደስ ባላችሁ ምናምን ሜጀር ሃይ ፒች ምናምን ሃይ ፒች ልጆ ነው ዘፈናቸው የነበሩት ምናምን እንደዛ አይነት ምንም የሚዛይ ነገር የለም ምናምን እንደሱ ያደረኩኝ ወዲያውኑ ከዛ በኋላ በወቅቱ ከጀነራል ገብረየስ ወልዳና የሚባሉ የአብዮታዊ ጦር የፖለቲካ መምሪያ ኃላፊ ነበሩ ቀጥሎ ያሉ ማለት ነው በ24 ሰዓት ተዛውሮ እንዲመጣ ተብሎ ዋዝነዳይ ተሞልቶ ምናምን ተደርጎ ብር ተሰጥቶ ምናምን ወደ አዲስ አበባ በክብር መጣሁ ማለት ነው በራሳቸው ዋስ በቃ እዚህ ከዛ ታዞ ማለት ነው ከ72 መጣሁኝ እዛው ከ72 እስከ 73 ጥሩ ሰራውና 73 ላይ ባልታወቀ ነገር አላወቀውም እንግዲህ መሀሉ እግዚአብሔር የሚያውቀው ድምጼ ተዘጋ ድንገት እሺ ለአንድ አመት ከ6 ወር ምንድነው ጉዱ ነው ዝግት አለ ከባድ ነገር ነው ድምጽ የሆነ ድምጽ ሲዘጋ እና ያው የመሃሉ ነገር የሚባል አለ አይደለም ብዙ ነገሮች አሉና ለሚዲያ አይመችም ከዛ እነሱ ኦርኬስትራው ስራ ሲሄድ እኔ ማልቀስ ነው ግቢ ውስጥ ማልቀስ ነው ከዛ መጨረሻ ላይ እንጦጦ ኪዳነ ምህረት ሄጄ ጸበል ተጸበልኩኝ ወዲያው ተከፈተ
እንደገና ደግሞ እና ኃይሌን ሲዲኒ ላይ ሲያሸንፉ ይቻላል የሚለውን በአንድ ሌሊት ነው ሰርቻ አደርኩት ከአበበ ብርሃኔ ጋር። አንተ ነው የሰራው ግጥሙ ዜማውንም? አዎ የአበበ ብርሃኔ ነው ግጥሙ። ዜማውን ለሁለትን ይሰራ ነው። በጣም አሪፍ ድምጽ ወደ ድሮ ተመልሶ ምናምን ለኔ ባይገባኝም በግልጽ የሚነገር ይዘነው ለእውነት ሁሉንም በትዕግስት እኔ እንደምሰማሽ አንቺም ተረጅ እንጂ የኔ እውነት ይግባሽ ሳይገባኝ ሳይኖረን ልዩነት ሳይኖረን ልዩነት እንዴት እንለያይ ያለምንም ስህተት ያለምንም ስህተት ሰጣሽኝ ሰጥቼሽ ግርባይ ውስጥሽን ደብቀሽ ፈለግሽ ውስጥ እያለ እኮ ነው እውነት በኔም ታችን በኔ ላውራ ብቻ ቀረኝ አፈር ሁሉን አይቶ ጎኔን እንደማያዋጣው ብቸኝነት መርጦ ርቆ ሲኖር ሰላም ሞልቶ ተርፎ አርፎ ከርሞ ዛሬ ግን ተረታው መታገስ አልቻለም። ዛሬ ግን ተረታን መታገስ አልቻለም። ዛሬ ግን ተረታው መታገስ አልቻለም። ታይምናው ቦርድ ወጣው ቦርድ ሶጣም ዶክተሩ ምን አለኝ መውጣት ፈልገህ ነው አለኝ። እኔ አስወጣሃለሁ አለኝ።
አስወጣለሁ ግን አለ ተቸግረ መንገድ ላይ ባይ በጣም ነው ማስነው አለ ኔቨር አልኩት እኔ ምንም አይቸግረኝም ስወጣ ለቀኝ በቃ ግቢ መውጣት አለብኝ አልኩት ስለ አምፒት ፎር ሚኒስተር ሰርቪስ ቱ ሳይድ ነው ያለ ጆሮው ምንም አይሰማም እና ከፈለገ ሜዲካል ሳይንስ እንጽፍለታለን ይጠይቁና ምን ብሎ ለሁለት ወር ፍቃድ ሰጠኝና ቦርድ አስገባኝ ፖለቲከኞች አዩና እንቅ እንዴት ተደርጎ አላስወጣም አሉኝ በቃ እዛ እንደዛ ተደረገ ስማገት ስከስ ምስል ሲያስሩኝ ያው ሚሊተሪ ደግሞ ገባ ሞራሊን ኩሃል ሁለት ወር ታሰርኩኝ ሚሊተሪ ፖሊስ ልጣ በማለት መብትህን እንትን ይሉብሃል ዶክተሩ ደግሞ ይከሳል ስልጣኔ ነው ይሄ ሰው አንድ ነገር ቢሆን ሙያዬ ነው ወይ እነሱ መጣው ይስሩበት ወይም ደግሞ ስልጣኔ እንትኔ መፈጸም አለበት ሌሎቹ ከኔ እንደዚህ ቦርድ የሚወጡት እኮ ወጣዋል እኔ ነው የከለከሉት ሙያውን ብቻ ግዴታህን ነው እንጂ መብትህን አይጠቀሙም አይጠብቁልህ ግዴታ ብቻ መጨረሻ ላይ ፖለቲካው ስለሆነ የሚያመንተን የሚለው 10 አለቃ ሰጡኝ አንተ 10 አለቃ ወንክ 10 አለቃ ሰጡኝና ጉዳዩ ተጠንቶ ውሳኔ እስኪሰጥበት ድረስ ባለው ሙያ ላይ እንዲጸና የሚል ከፈለኝ ይብዛ ተብሎ እንትን ይባላል አሁን ምክር መጣ ግድ የለም ታከስ ከዛ በኋላ ነገር ሊፈጠር ይችላልና ምናምን ተባልኩኝ ፎሌን እንዳልቆጠር ወታደራዊ ተቆጠራል ጧት ገባ 2 ሰዓት ተኩል ገባ ተቆጠራል ሰልፍ ትገባል እሱን 4 ሰዓት እንደገባ ተደረኩኝ ሰዓት 2 ሰዓት ነበር መግባት የነበረው ሲቪል ለብሼ ግማሽ ከወገብ በላይ ሲቪል ከወገብ በታች ወታደር ሆኜ እስከ አዲስ ገባ ድረስ አለሁ እንደዛ ሆነ ያደረኩኝ ግማሽ ወታደር ግማሽ ሲቪል ሆነ ወታደርነት እንትን እርግጫ እንትን አለም ፎሌን አልቆጠረም ፎሌን ነው የምትሉት ፎሌን ነው የሚባለው ፎሌን የወታደር እንትን ነው ቆጠራው ማለት የቀሪና እንትን ቀሪ በስራ ላይ የቀረና የታመመ የከዳ ምናምን ነው ሪፖርት የሚደረግ እንደሱ ላይ ተወጣለ ከዛ ተቆጠር ተደረገ ከዛ 4 ሰዓት እንደገባ ተፈቀደልኝ ሲቪል መልበስ ነዘብ ደግሞ ይወጣ ነበር ዘባል ወጣም ለማረክ ካለ ዘባለቃ ነው የምትሆነው ተቆጡ ላይ ቁጭ ለተኛለ አንዳንድ ሰዓት የሚጠብቁትን ታቀያየራለ ማለት ነው ያው ሁሉ ቀረልኝ ከዛ በኋላ ምናምን ስንል ኩርሶ ተላኩኝ አክሰለሬሽን የመቶ አለቃ ኮርስ 3 ወር እዛ እንትን እንዳለን መንግስት ለውጥ መጣ መቶ አለቃው ላይ ሳትደርስ ፍላግ ነጫውን ፍላግ እንዳደረግን መጣ መንግስት ስርዓቱ ተቀየረላል ቤታ ድል አይደለም እግዚአብሔር በጣም ግን እኮ ጌቺ ወታደራዊ አቀባበል ነበር ገጭ አድርጌ ነበር ማለት የነበረብኝ አሁን ባስሩ ቢሆን ይሄም እኮ ተደረገ ነው ያወቆ ፍቅር ወደድኩ ስታለም ቋሚ ነው ውስጥ ታትሞ አይጠፋም ከልቤ አይደበሰስሞ በነገራችን ላይ የካሴት የመጀመሪያው ሰው ነኝ ካሴት በጦር ሰራዊት ውስጥ በክቡር ዘበኛም በምንም ብትልም አካላይኔሽን ጥላውን ከማውጣቱ በፊት በ75 ዓመተ ምህረት እኔ ነኝ ሰርቼ ከዛ በኋላ ነው ጥላውን ይሰራው ከጥላው በፊት አንተ ካሴት ያወጣው አንተ እንትን ለምሳሌ ሪልና ሸክላ ነበሩ እነሱ ይሰሩት ካሴት አልተሰራው ነበር ስለዚህ ወደ ካሴት ሲመጣ መጀመሪያው ካሴት ያንተ ነው ወታደር እንትን ውስጥ እንዴ ይሄ እኮ በጣም ትልቅ ታሪክ ነው ለምሳሌ አበባዬ የኔ ፍቅር አለ ሁሉ በይል አንቺ ፍቱን መድኃኒቴን ደስታን የምትሰጪኝ የሚለው ዘፈን ሆይ መድኃኒቴን ደስታን በዛችን አበባዬ እኔ ስለሽ ፍቅሬ በይን አንቺ ፍቅር ሆይ መድኃኒቴን ደስታን በዛችን ቃል ኪዳን አማሬ ወረት ማለውጥሽ ለጥረት ጌታሽ የማያታልልሽ ለእውነተኛ ፍቅር አካልሽን የሰጠሽ ተባለስላሳ በጣም ግሩም ልጅ ነሽ
ማርካ ወሰደች ልቤን በዚያው ውበቷ ማርካ ወሰደች ልቤን በዚያው ውበቷ ያራሽ ገበሬው ልጅ ገጠሪቷል ሸጋናት ነጋ ያለች አድንቄያታለሁ ሸጋናት ረጋ ያለች አድንቄያታለሁ የገጠሪቱ ነው ሸጋማ ደጃታለሁ እንደዚህ የሚል ነበር ያኔ ልጅነት ምናምን ስለነበረ እነሱን የመጀመሪያ ካሴቴ ነው ይሄ በካሴት የመጀመሪያውም አንተ ነህ እንግዲህ 2,000 ብር ተከፍሎ በዚህ በምድር ጦር ነው ወይስ በምድር ጦር ባንድ እንሰራው አሁን ለምሳሌ ነው ውሸትና አስቴር ይሰራሉ በዛን ጊዜ እኮ ኢንተርቴይንመንት ሙዚቃ እንትኖች አይሰሩም ነበር የሜሴጅ ዘፈኖች የቅስቀሳ ዘፈኖች ነበሩ የሚሰሩት የነበሩት አስቴር አወቀ ውብሸት ፍስሐ መስፍን አበበ እነ መስፍን አበበ እንደዚህ ኤፍሬም ታምሩ እነ ሙሉቀን እነ ምናምን እነሱ የክለብ ሰዎች ስለሆኑ ምናምን ስለሆኑ ያንን ይሰሩ ነበር ይሄ በእኛ በእንትን ውስጥ እንደዛን ጥረት ያደረኩት ቶሎ እንትን ያልኩት እኔ በ75 ዓመት 72 ጣን በ75 ካሴት ወጣ ካሴቱ የመጀመሪያው ስራ ወጣ እና ነበር የካሴት መጠሪያው እንትን የገጠሪቷን የሚለው ከዛ በሆነ ነገር እንትን ተፈጠረና ብዙም እንትን አላለም ያው ተሰምቷል ሰባይ ብድብድቡ በገታሽ ሰባይ አነጋገር ለዛት አትጠቀሚል ማረሸቶልና ሰባይ ብድብድቡ በገታሽ ሰባይ አነጋገር ለዛት አትጠቀሚል ማረ በማርሳላ ጥላሁን አላወጣም ነበር ያኔ በካሴት በሸክላ እንጂ ሸክላና ሪል ነበራቸው ሪልና ሸክላ ነበር ከዛ በኋላ ነው አካላይነሽ እሱ ከመምጣቱ በፊት በባንድ እንትን ውስጥ ነው በ75 ነው እሱም የሰራው እኔም በ75 የሰራሁት ግን አንተ ቀድሟል እና እንደዛ ተደርጎ ከጅማ እየተደወለ ፎቶግራፉ ሌላ ነው ድምጹ የጥላሁን ነው ተሳስታችሁ እንደሆነ ብለው ይደውላሉ እሺ ለማራቶን ትክክል ነው እንደሱ ነው ልጁ ነው አዲስ የመጣ ልጅ ነውና ምናምን ተብሎ ነው የተሸጠው ካሴቱ ከዛ እንዲህ አሁን የጥላሁን ድምጽ የጥላሁን ይመስላል ምናምን እና እየቀረስኩ ምናምን እንደዛ ምናምን እንትን ጀመረ አዳምጠው ነበር ግን ጥላሁን አዳምጠው ብዙ ጊዜ በሸክላም ሲጫወት እሰማዋለሁ ሸክላ ላይ ማጫወቻውም አለኝ ሱቅም ሲሄድ እነሱ ጋር ላይብራሪ ቁጭ ብዬ ማዳመጥ ነው የድሮዎቹን ዘፈኖችን አክሰንቶቹን ነው የምሰማው እንዴት ነው የሚዘፍነው እንዴት ነው ለማዳመጥ እንደው ለነፍስ እርካታ ነው እንጂ ወደ ውስጥ ይገባል ብላ አስበው እኔ በቃ አይደለም ከዛ በኋላ ሲወጣ ነው እንግዲህ በቃ ዘፈኖቹን ሰሞን በቃ ለካ ውስጤ ያ እንትኑ እየገባ እንትን ብሏል ከዛ በኋላ ምን አለ መሰለ የጆሮ መሰልጠንና ወይ ደግሞ አንተ እንትን ይያልክ ስትሄድ ወደ ራስ ትመለሳለህ ወደ ራስ ለመመለስ ማገናብ ስትጀምር ነው አፍላነት በጣም ታወር ነው እና እኔ በቃ መስፈኔን እንጂ ምን እንደሚጎለኝና ምን ማስተካከል እንደሚገባኝ ሼፕ የሚያደርገኝም አልነበረም በወቅቱ ማድነቅ በቃ ጥላሁን የሚተካ ምናምን አይተካም ሰው የራሱን ይዞት ነው የሚሄደው ማለት ነው ቢገርመው ነገር ጌታቸው አስፋው አንተ ስትጫወት እንግዲህ አሁንም ድረስ ጥላሁን ገሰሰን ዘፈኖች የሚሰሩ ልጆች ተቃቅፈን ዘፈናል አብረን ከሱ ጋር እሱ ወደ እሱ ለመጣለን ጥላሁን ራሱ ታምር የሆነበትና የተገረመበት ነገር ሆኖ እኔ በአደባባይ የክብር ውስጥ በአደባባይ ለጌታቸው አስፋው ፊት ነው እንዴት ነው የሆነው ያቺን ቀን አስታውሰን ጥላሁን ገሰሰ ጌታቸው አስፋው የሱን ዘፈን ሲጫወት ሰምቶ ራሱ ጥላሁን ታምር ሆኖበት እንኳን አይደለም ሌሎችኛ አድማጮች ምንድነው የሆነው ከዛ በኋላ በአደባባይ አውርሻዋለሁ ያለበት ነገር ምን መሰለህ የነበረው የሙዚቃ ምሽት ነበርና ያክሊሉ ሀብተወልድ ቤት ነበር ኪራይሁን ምናምን እንደዛ ነበር የሚኖረው ሼሁ ከሸራተን በፊት ማለት ነው ብስራተ ገብርኤል ጀርባ ያለው እንትን እዛ ላይ ሙዚቃ ምሽት ሲደረግ ኃይሌ ታደሰና እኔ ሌሎችም እንደዚህ እንደገና ደግሞ ማሲንቆ የሚጫወተው ይወዳል ምናምን የሚሉት ልጅ እሱም ነበረ የተለያዩ ነገሮች ነበር የሚቀርቡት አሁን እዛ ሼሁም ቁጭ ብሏል እሱም ቁጭ ብሏል
ጥላውንም እንዴት አድርጌ ነው የምዘፍነው? የጥላውን ልዘፍን ነው ስታየው እንዴት? ምክንያቱም መከባበር አለብህ። እንዴት እሱ ፊት የሱ ይሰራል እና እሱ ምናምን እንደዛው ነው። የራሴን ዘፈኖች የሙሉ ቀንም እንትን ማለት የማትበላው ሁሉ ዘፈንኩ። ሳታስበው እኮ በቃ ምናምን ዝም ብሎ ያየኛል ሸውም ያህል። ከዛ በኋላ እኛም አውቀናል፣ ጉድጓድ ምሰናል፣ ትገባ እንደውም በመስመሩ ግባ አለ ሰውየው ሸው። ከዛ ብድግ አለ፣ አይኑን ያጉረጠረጠ መጣ። ባለቤቱ መጣና ምን ሆናል? ጥሩ ሰራዊት ነው የሚለኝ። ማጥላው ነው። ምን ሆናል? አዘፍነው የሚዘፍኑ ምን ሆኖ ነው ያንተ ስለዘፈንክ እኔ የሚከፋኝ ነኝ እንዴ? አይ ጋሽ እንደሱ ሳይሆን አንተ ባይሆን ጀምረውና ከዛው እኔ አውቃቸውም ዘፈኖቹን የታውቃቸዋለሁ። ጥላው ገዘዘ ከብዛት አያውቃቸውም ዘፈኖች። ዘንቦ የሚል ነው የመጨረሻው ነው ካሴት ላይ የሰራው አይደለም። ታመመ በኋላ የሰራው ዘንቦን ሰራሁት። ከዛ ችክ ምናምን ትዳር እሱን ተው ብሎ ማይክሮፎን ሰጠኝ። ትዳርን አያውቃትም። ትዳር አስጠላሽ ምናምን ይረሳዋል። ምክንያቱም እሱ ክለብ ላይ እንትን አይዘፍንም። ማህሙድ እኮ ዋን ባንድ ለብቻው ስለሚሰራ አሜሪካንም ሀገር ሄዶ ብቻውን ስለሚሰራ ሲቀጠር የዘፈናትን ዘፈን ሁሉ አሁንም ይዘፍናታል። ጥላሁን ገሰሰ ስቱዲዮ ዘፈነው፣ ከዛ ውጭ አይዘፍነውም። ስቴጅ ላይ በአመት 2 ወይም 3 ቢዘፍን ነው። ትዝታዬ እናትን ህይወትን አንቺ ከቶን ምግብ ማሞልቷል ሁሉንም ነገር ለይቼ ምናምን እና አመልካች ጣት እነዚህ ናቸው የሚያውቃቸው። ሌሎቹን ዘፈኖች አውቃቸው በቃ አንድ ተቀረጸ ይተናሉ እንትን አስታውሰም ካላጠናው። ከዛ አንድ ጊዜ ጫካ ሆነ ሸለቆ የሚለውን ዘፈን እንትን ብሎት እኔ ከኋላ እንትን እያልኩን አብረን እያለን ምናምን አብረን ሂልተን ላይ እንደዛ ሰራን። ሌሎቹን ምናምን አብራችሁ የተቀባበላችሁ? አብረን ሰራን። ከዛ ምናምን እንደዛ አደረግን። መጨረሻ ላይ ለሱ ሰው እየሰማ ዘፈኖቼን በክብር አውርሻለሁ የሚል ምናምን እንደዛ እንትን አለ። እኔም በቃ ምንድነው ቅርስ ናቸው፣ እንደ ቅርስ ነው የማያቸው የሱን ስራዎች። አደራ አለብህ። ማንም ሰው ባይነካው ደስተኛ ነኝ እኔ። እንደዛ ባይሆን ኖሮ ማንም አይቀደመኝም ነበር። እና ስለዚህ ምንድነው አንድ ስራ ተለፍቶበታል። የጥላሁን ማስተርፒሱ ነው፣ መከበር አለበት። እንደውም ከሌላው ሰው ይልቅ ሙዚየም ውስጥ መቀመጥ አለበት። አሁን በነገራችን ላይ በየአመቱ ይዘከራል። በየአመቱ ሲዘከር ጥላሁን ገሰሰ መዘከር ያለበት እነዚህን ከ50 እስከ 60 የዘፈናቸው በጣም ማህበራዊ እንትን የሚዳስሱ ስራዎች ነው የሰራው። እነዚህን ስራዎች ሲሰራ ምን ነበር የሚከፈለው? 70 ብር ነበር እኮ የሚከፈለው በወር ነው ለዛው ተረስ። ስለዚህ ከዛ ብሎ እኛ እስከመጣን በኋላ 300 ብር ገባ፣ 350 ገባ። ብሔራዊ ቲያትር ሲገባ ነው 600 ብር ይከፈለው የነበረው። ሞራሉ ከየት መጣ? ይሄ ለሚተካው ለተተኪው ትውልድ ትምህርት እንዲሆነው እንዲህ አይነቶች ናቸው መዘከር ያለበት። እነዚህ ዘፈኖች ሲዘፍኑ የመሃሉ ያንተ ነው፣ ከዛ አንተ ጋር ለመድረስ የመሃሉ የኔ ነው። መውጣት መውረድ አለ፣ መታሰርም አለ፣ መሰደብም አለ፣ መራብም አለ፣ መሰደድም አለ፣ ችግርም አለ፣ ብዙ ነገሮች አሉ። እነዚህን ተቋቁሞ እነዚህን ስራዎች ነው ሐውልቱን ያቆመው። ይሄ የሚገርም ነው። ይሄንን ነው ሊዘከር የሚገባው እንጂ ጥላሁን የዘፈነውን ዘፈን ሌሎቹ ድምጻውያኖች መጥተው የዘፈኑት አይደለም መዘከር ያለበት። የሱን ዘፈን እኔ ዘፈኜ ነው ማሻሽለው፣ የሱን ዘፈን ሌላው ዘፈኖ ነው እንትን የሚለው ይሄ ነው የማይገባኝ ነገር። ስለዚህ በስሙ ፋውንዴሽን ሊደረግለት ሊቋቋምለት ይገባል። እንደያን የሚረዱበትን ነገሮች እንደዚህ ስሙን የሚጠራበትን ነገር ነው መደረግ ያለበትና እንደዛ ሊሰራ ሲገባው እንጃ እንግዲህ ኮሚቴ አለ ይባላል። ያ ኮሚቴ ምን ያህል እንደሄደ አላውቅም። ምን ላይ ደረሰ ማለታችን አይቀርም። የኛም ኃላፊነት ነው ይሄ ነገር። እውነት ነው። ምንድነው መሰለህ የጥላሁን ዘፈን አንዴ ከአደጋው ጋራ ከምኑ ጋራ እንደምንም ታረጋዋለህ። ከዛ በኋላ እንደገና መስፈን ራስን ማታለል ነው። ለምንድነው
ዘፈኑ ራሱ የሆነ ምን ልበለው ጃይንት ልበለው ሆረር ልበለው ምን የሆነ የማይደፈር ነገር ነው ከባድ ነገር ነው አይደፈርም ያንን መቀመጥ ነው ያለበት በቃ እየተንከባከብከው ምናምን መቀመጥ ነው ያለበት እንጂ ሴቷ ስለዘፈነችው አሳደገችው ማለት አይደለም ወንዱ ስለዘፈኑ አሳደገችው ይደረሱ አሁን ለምሳሌ ሁለት ዘፋኞች ዘፍነውታል 38 ዘፈን የተዘፈነው በጠራራ ፀሐይ እሱም ከመሞቱ በፊት ይሄንን እየተናደደ ነው የሞተው በነገራችን ላይ እና እነዛ ሰዎች ላይፍ ስታይላቸው ተቀይሯል አልተቀየረም የሱን ደጋፊዎች አስቀይመዋል ዘፈኑ ተበላሽቷል ግጥሙ በትክክል አይደለም የተባለው ውሃ ቸልሽበት የሚል ግጥም የተዳራ ስታላሽ ላይ ለምሳሌ ውሃ ቸልሽበት የሚልም ነበር ጩኸት ጥላሁን ገሰሰ ጮህ አይደለም ጮሆ ያሳመነ ሰው ወርዶ ያሳመነ ሰው አልቅሶ ያሳመነ ሰው አንጎራጉሮ ያሳመነ ሰው ነው አክሰንቱን ማንንም አላገኛትም አሁንም ደፍሬ የምናገረው እሱም የሚዘፍናት አክሰንት ማንንም አላገኛትም ሚስጥሩን አላወቁትም ይሄ ነው ችግሩ ዝም ብሎ ዘራፍሎ በመዝፈን አይደለም እሱ አይደለም ጥላሁን ገሰሰ ራሱ አዝማቹን ዘፍኖ ስንኝ ላይ ሲገባ አንድ አክሰንት አለው ደግሞ ሁለተኛ ዜማ እንትን ካለው ሶስተኛ አክሰንት አለ ተመልሶ ሲመጣ ሌላ አክሰንት ነው የምታየው እነዚህን አክሰንቶችን ማወቅ ያስፈልጋል ቀላጾ ይለያያል አረጋጋጡ ይለያያል ግጥሙና ዜማው እንዴት እንደሚረግጠው ይለያያል የራሱ ይሄ ያካበተው ነው ለፍቶ ያመጣው ይመስለኛል አንተ ግን የገባህ ነገር ያለ ይመስለኛል እዚህ ጋር ዛሳይት እሱን እኮ ነው ማለት እሱም የሚመሰከረው ለዚህ ነው ስሰማው ውስጥ ገብቼ ነው የምሰማው እሱን ነው የምሰማው ወደ መታደል መሆኑን መወደድ መታደል ሲወዱሽ ውደቴ ፍቅርን አታርጌ አምላክ የሰጠውን ቆርሶ ባጎረሰው ውለታን ረስቶ ጥርስ እጅ ነቀጸው አምላክ የሰጠውን ቆርሶ ባጎረሰው ውለታን ረስቶ ጥርስ እጅ ነቀጸው እንግዲህ ወደ ብሔራዊ ቲያትር ከመምጣት በፊት ብዙ መንገዶች አሉ እነ ሮሃ ባንድ ናቸው የሚቀድሙት እነሱ ናቸው የሚቀድሙት ሮሃ ባንድ አጠቃላይ አልበሞች ምን ያህል ናቸው 5 ናቸው 5 እኮ ብዙ ነው እንግዲህ አሁን ደግሞ ለመስራት ተዘጋጅቻለሁ እንሰራለን እግዚአብሔር እድሜውን ከሰጠን ድምጽ አያረጅም ሰው ያረጃል እንጂ ድምጽ አያረጅም እንደም ድምጽ እያደገ ወጣት ሆነ ነው የሚሄደው ሻለቃ ጽጌ የሚባሉ አሉ የሙዚቃ ትምህርት ቤት አስተማሪ የነበሩ ነፍሳቸውን ይማረውና አንድ ዘፋኝና አንድ ሙዚቀኛ 60 ሲገባ ነው ፐርፌክት ሆኖ የሚሰራው ነው የሚሉት እድሜው በጣም በቃ ማቹርድ ይሆናል በትክክል በደንብ ያዜማል በደንብ ሙዚቃውን መሳሪያውን ሳክስፎን ፒያኒስቱ ምናምን በደንብ ይጫወታል ውጭም እንደምናየው ማለት ነው እድሜው እየገፋ ሲሄድ አሴር አሁን ምን ላይ ነው ያለችው አድጋለች በጣም ድምጿ በጣም ነው ያደገው በጣም ለፍታበታለች ሪሚክስ ምናምን እየተባለ ራሳቸው ድምጻን የሚሰሩት ላይ አሁን የሚኒሊኮስ ናቸው በጣም ልዩ እኮ ነው እኔ ሱሸቴን ነው እንደገና የተቀረጸው በልቤ መጨነ ስታየሲ ከፈ አጥለቅልቆኝ ገባ በሀሳብ ማዕበል ሀሳቤ ተከፈለ ጨነቀኝ ጠበበኝ ድንገት ተሳስቼ አልወዳትም አልኩኝ
እኔ ፍሬም ዘታይ አሁን ፍሬም አሁን እንግዲህ ተመልከት ድምጹም ልዩነት የለውም በጣም የዛው ጊዜ እንደ ዘፈነው ያችን ከለሯን አክሰንቷን ከክላሷ ምንም ቁጭ ነው ያደረጋት ፒች መሸራተት የለም ምን የለም ይሄ እውነተኛ ተፈጥሮ ድምጽ ያለው ነው በቃ ይሄ ነው እንደ ገብሱ ዛላ ይነደ ጸጉሯ ተጎንጉኖ መላው ሰውነቷ ይያለ ለሞደተ አይነ ኮኮብ ይነደ ይደስተስቲ ዋሳት ናስተውላኝ የኛለ የተባለች ወጣት ኔቸር ያስፈልጋል ከዛ በኤክሰርሳይዝ ሼፕ ይደረጋል ድምጽ ጥረትን ይፈልጋል ሁሉ ጊዜ ከለፋ ሁሉ ጊዜ ኤክሰርሳይዝ ካደረገ አንድ ስፖርተኛ ኤክሰርሳይዝ አድርጎ ፋይናል ላይ ውጤት እንደሚያመጣ ሁሉ ዘፋኙም እንደዛ ነው ከቆመ ነው ከቆመች ቆመች ማለት ነው ዘፈኑ ያስቅባታል ዘፈኑ ያዋርደኛል ካልተዘጋጀሁማ ማለት ነው ክቡር አርቲስት ጥላሁን ገሰሰ ድምጽ ሸረሪት ያደራበታል ብሏል እንትን ካለ ይጋጋራል እኮ ዘፋኝ ያለውን ሰው ይበልጠኛል ቮካል ኤክሰርሳይዝ ሁሉ ማድረግ አዎ ለምሳሌ ድምጻዬ አለ አይደለም አሁን አንተ እኔን በመጮህ ትበልጠኛለህ አይሁን እንዴት እንደሆነ እንትኑ ያንን ነገር እኔ ለመጮህ የሆነ ነገር የሚይዘኝ ነገር አለ ይሉንታም እንትኑ ምንም አንተ ግን ያለህን ነው የምትለቀው እዚህ ስቱዲዮ ውስጥ ብዙ ስለጮኩ እንትኑንም ብለህ እንጂ ለምሳሌ ምናምን ስትለው ይወጣል እኔን ደግሞ በለው ስትለኝ ደግሞ እኔ ዝጋ የሚጋታኝ ነገር አለ አንተ በዜማ ነው በዜማ በቃላጼ ነው የምታደርገው እንደኔ ማገላለጽ አለና ሰው ሪትም የለኝም እድሜ እየጨመረ ሲሄድ እየበሰለ ይሄዳል ይላሉ ያድጋል በነገራችን ላይ ሳላደንቃት አላልፍም አስቱዬን አስቴር አወቀ ወድሻለሁ ቆንጆ ድምጽ አለ አለችኝ መታት ሰማይ ነበረ ኮንኮርድ ማለት ነው እና ብቻዋን ነች አንድ ነገር ለምከርህ የምትሰማይ ከሆነ አለችኝ የሰው ዘፈን ዘፍኖ ያለፈለት የለም መምሰል መሞት ነው ወደ ራስ ተመለስ ነው ያለችኝ ጥላሁንስ ትጫወት ነው አለ ጭንቅላቴ ወደ ራስ መምሰል መሞት ነው በቃና ደነከትኩኝ ልክ ናት እኮ አልኩኝ 20 ዓመት ይመስላል ተብዬ ብዙ ያጣሁትም ነገር አለ መኮንን አይደለም እኮ ምክንያቱም እሱ በወጣበት በር ላይ አንድ ሰው በወጣበት በር ላይ መውጣት ማለት ሞነታስ ነው ድግግሞሽ ነው የሚሆነው የራሴን ታሪክ የራሴን ከለር ማስቀመጥ አልቻልኩም ነበር እሱም ይልሃል ይነግርሃል በሚገባ መልክ ይነግር ይሄንን እኔ ሄጄበታለሁ ጥሩ ተዘፍናለህ ሄጄበታለሁ አንተ ደግሞ በሌላ በር ውጣ ይል ነበር ለሁሉም ይላል እና እንደዛ ነው መላበይን ዘዲ መላበይን ዘዲ ለጭንቀት አይደለም አንቺን መውደዲ ሳታሽ የከፋኝ ያልን ሆዴ መላበይን ዘዴ መላበይን ዘዴ ጭንቀት ፈጥሮብኛል አንቺን መውደዲ በመራራቃችን ቶታል ሆዴ ያለሽበት መንደር ከኔ ወዲያ ማዶ ያለሁበት መንደር ካንቺ ወዲህ ማዶ ናፍቆታ በዛ ነው መራራቅ ሰወዶ ለካሳ በዛ ነው መናፈቅ ሰወዶ ናፍቆትሽን አልቻልኩምና ነይተኝ ባግንቲና ነይተኝ ባግንቲና ባግንቲና ሌላም አንድ ልጅ ግን እንደዚህ ወደ ጥላሁን የመጣ ነበር ካስታወስከው ሽፈራው የሚባል ልጅ ታያ የተወሰኑ አሉ አልዘለቁበትም እንጂ እንትን ነው የዘፈኑ ክብደት ገብቷል ይጫናሃል በጥሰው አትሄድም ምክንያቱም እንዴት አድርገህ ነው የምታሻሽለው ይሄ እኮ ነው አንዱ ያልገባ እሱም እንደው ጥላሁንም በህይወት በነበረ ጊዜ ሸልሞኛል ሽፈራው እዚህም እንግዳ ሆኖ የጥላሁንም የተወሰኑ የድሮውንም የዘንድሮውንም የቅርብ ጊዜውንም ሽፈራው ለትውስታ መለስ እናደርገዋለን
ስከተላት በጎን እያየችኝ አማላጅ ብልክም ጨክናም ቢያለችኝ ቀን ሀሳቤ ነሶለት ያዘች ታሰበ ነበር ሰናበተኝ ሳላገኛት ሄደች መለሰችን እንደወጣች ቀረች ቀን ሀሳቤ ነሶለት ያዘች ታሰበኝ ሰናበተኝ ሳላገኛት ሄደች መለሰችን ወደ ኮንኮርድ ሄድከው ታዲያ? ከዛ አክሱማዊት ባንድ ነበር የምሰራው፣ እንትን ነበር የምሰራው ከነዳዊ ሴት ጋር። እዛ ውብሸት ፍስሐ ነበር እዛ የሚሰራው። አቶ ጌታቸው ደግፎ የሚባል ፒያኒስት ነበር፣ እሱ ሞቷል። ውብሸት ወደ አሜሪካ ሲመለስ እኔ ተፈለኩኝና እዛ ገባሁኝ። ሰለሞን ከተማ እሳቸው ጋር ተነጋገርኩና ደሞዝም ገባሁ። ከዛ 11 ዓመት ሰራ። 11 ዓመት ስሰራ 1 ዓመት ሰራው አላውቀውም ነበር። ብዙ ሰዎች ይመጣሉ። ክላይንቱ ክላስ ያለው ነው። የባንክ ሰዎች፣ አየር መንገድ ሰዎች፣ ካላሙዲን ጀምሮ ያሉ ሰዎች እዝናዝናቸው የሚመጡትና ኢቭን ደሞዛችንን እንኳን አናውቀው ነበርና ሽልማት ቤቱ ላይ ነው የምናገኘው። እና 6 በ6 ነው ቤቱ። እዛ መስፈን ማለት ምን ያህል እንደሚጨንቅህ ድምፅህን እያስጨነቀ ነው የምትሰራው። እያስጨነቅ ምናምን ስትል የሆነ ስታይል እየፈጠርክ ምናምን ድምፅ እየሰለጠነ ይሄዳል። እዛ ከገባው በኋላ ነው ብዙ ነገሮችን ማገናዘብ የጀመረው። ዘፈን ሲዘፈን እንዴት መዘፈን እንዳለበት እንደሱ ትግስት ፋንታውን አፈራ። እንትና ራሷ ፍቅር አዲስ ስልጣን ጎንደር ተወዛዋዥ ነበረች። ከዛ መታ ነው ኮንኮርድ ነው የገባችው። ከዛ ነው እዛው ራስ ዳሽን የሚባል ወታደራዊ ክፍል ነበረ ጎንደር። እዛ ልታሰለጥን ሄደች። አንድ ጋዩ አብዲስ አጋ ልጅ እሷ ናት እንደዚህ መክራት ምናምን። እኛም ራሳችን አስተዋጽኦ ምናምን እንደዚህ ሀሳብ ተሰራለ። በቃ እናንተ አገኛችሁ። እሷ ጎበዝ ዘፋኝ ራሷ አለወጠች እና እንደዚህ አይነት ነገሮች አሉ። ሰዎች ደስ ብላቸው ከዛ ወጥተው የራሳቸውን መንገድ ሲይዙ ደስ ይልሃል። እነሱ ሲያድጉ አንተም እንዳደግክ ነው። እውነት ነው። ትግስት ፋንታውን ተወዛዋዥ ነበረ። ከተወዛው አምጥቼ ነው ኮንኮርድ ገባች። ከዛ በኋላ እርጅኛ ጓደኛ የሚሰራች ጉባኤ 1 ዓመት ቆየች። ከዛ ባህሬን ሄደች። ስትመለስ ምንዛው ያልኳት እያሉና ምስል እየሰለጠነ ሄደ። የለፋ ሰው እንትና ያወጣል መልፋት ሚካኤል በላይ ሚዲያ ይዋሽ። ስለዚህ ከመዲና ጋር አብረን እንሰራ ነበር። ከዛ ኮንኮርድ አስገባሁት። ለ1 ዓመት በ800 ብር ነበር የሚሰራ ነበር። ከዛ 500 ብር እንዲከፈል አስደረጉት። ከዛ በፊት የባህታን ዘፈን ጌታቸው ካሳን ሳይሽ ሳሳለው ነው ክሊፕ ኮንሰርት ነው። እንግሊዘኛ ፐርፌክት ነው። እንግሊዘኛ ዘፈን ይዘፍን ነበረ። ከዛ ግርማ ጭብሳ የሚባል ነበር። ጸደንያ ራሷ ከኛ ጋር ነበር የሚሰራው እና እንደዛ እያደረገን በጣም ቤቱ ጉድ ነበር፣ እንደ ጉድ ነበር የሚሰራው። ከዛ ተደርጎ ዛሬ መከይ በላይ ነው ያለበትን ደረጃ ተመልከተው። እንግዲህ ወደ ባሻረገ ባርባሪያስ አይኗን ባዮቤ ተመልሳ መጣ ተጸልያለሁ ጣትና ማታ ናፍቆቷ በልቤ ባካለያኝ ወደ ባሻረገ ባርባሪያስ አይኗን ባዮቤ ተመልሳ መጣ ተጸልያለሁ ጣትና ማታ ጠዋት ማታ ጠዋት ማታ ጠዋት ማታ ጠዋት ማታ እችን ማጣት የሞት ያንስቶ አስጨነቀን አፎትሽ መጥቶ ይጨንቀኛል ካጠገቤ ሳጣሽ ሕይወቴ ነሽ እንዴት ብዬ ልርሳ እችን ማጣት የሞት ያንስቶ አስጨነቀን አፎትሽ መጥቶ ይጨንቀኛል ካጠገቤ ሳጣሽ ሕይወቴ ነሽ እንዴት ብዬ ልርሳ። መዲና ባንድ የማን ነበር እሱ ባንድ? ያሬድ ተፈራ ነው ከአሜሪካን ሀገር መሳሪያውን ይዞ የመጣው። ከዛ በኋላ እኔና ጌራ ወርቅ ነቃ ጥበብ አብረን ሰራ ነበር በድምጻዊነት። ሚካኤልም በላይነን ነበረ። አንድ ሴት ደግሞ ሂሩት የምትባል ልጅ ነበረች። ከዛ እንደዛ እያደረግን ምናምን እኛም እየሰራን ምናምን እንደዛ ተደርጎ ሸራተን ላይ በሰራነው ሳንቲሞች ተገኙና ከዛ በኋላ ሼር ባንዱ ለያሬድ የሚገባውን ከፈሉትና ብሩን የመጣበትን የባንዱ ሆነ ሼሩ። እኛ ዘፋኞቹ አልገባንበትም እዛ ውስጥ። እንደዛ እያደረግ በጥሩ በጤናማ መልኩ ስንሰራ ነበር ይኖር ነው። ከዛ ስንስለን መጨረሻ ላይ አንድ ቀን ሼክ መሐመድ አላሙዲን ወደ ኮንኮርድ ይመጡ ነበር እኔም ብለው
ነገራችን ላይ እኔም ብለው ነበር አንተ ብለው ይመጡ እሺ ጌታቸው ደገፉና እኔም ብለው ነበር እሺ ከዛ ጥሩ ነገር ማቀርበለት ምክንያቱም በስራዬ ተጠመደ አይምሮን አዝነነዋለሁ ሜሴጅ ዘፈኖችን ምናምን እንደዛ አራዊቶች ሁሉ ምናምን አመልካይ ጣት እንደዚህ ጥላሽ ይጣላ ምናምን እንደዚህ ደስ ይለዋል እና ወንበር ይሳብልኛል ቁጭ ብዬ ነው መዘፍናው ጎጎኑ አጠገቡ ቁጭ የሚደረግልኝ ተደረጋ ምስኪኝ ይሄዳለሁ የደንቡ ይደረግልሃል ከዛ በኋላ አንድ ጊዜ ብቻውን መጣ ከሹፌሩ ጋር መጣ 6 ሰዓት ነው የመጣው 6 ሰዓት ነው የምንጨርሰው ጨርሳቸዋል እንዴ ሲሉ ቀና በየሰሉ እሱ ነው እንዴ ጋሼ ነው የምንለው ጋሼ እንዴ አንተ ከመጣህማ ምን ችግር አለ እንሰራዋለን ነው እንደገና ገባችሁ አይ እሺ ናይት ክለብ ታች መዲና ባንድን አስገብቻቸዋለሁ በሳምንት 2 ቀን እንሰራለን 6 ሰዓት እዛ ጨርስና ከ6 ሰዓት እስከ 8 ሰዓት ነበር የምንሰራው እዛ ስንሰራ ጆኒ ራጋን አስገብተናታል ከንትን አምጥተን ከኤግዚቢሽን ስንሰራ ጃማ አረጋች ከኛ ጋራ እና ትንሽ ልጅ ነበረች ከዛ እሷ አለች አይልዬ ታደሰ አለ እኔ ያለሁኝ አበበ ተካ አለ ንጉሴ ቦጋለ የሚባል ዘፋኝ አለ ከሮሃ ጋራ ሱዳንኛ ምን ዘፋኝ ነበር አሜሪካን ሀገር ነው ያለው እንደዛ ስናደርግ ታች ባንድ አለ ያሬድን ብቻ ነው የሚያውቀው መዲና ባንድ አለ እኔም አለሁኝና እዛ አንተንም ምናምን ስለው ድሩዮቹ ምናምን ፈራ አይደለም እንደሱ አረን በጣም ቪአይፒ አለ አልኩት ከዛ ወረድኩና ለማኔጀሩ ጋሽ መሐመድ እየገባ ነውና እዛ ጋር ያሉትን ሰዎች ሂሳብ ተከፍሏል ባላቸው አጸዳዳና ምናምን ደረግ ተባልኩ አልኩና ሴታፑ ተስተካከለ ምናምን ማን የከፈለው ሂሳብ ለነዛ ሰዎች አቃኛ አንተ ራሳችሁ ታዲያ እዚህ ጋር ኃይለኛ ዝግ ይሰከል ብላባቱ ከዛ ምናምን ከዛ እንደዛ ተደረጋለን አሁን ሸራተን ላይ ያሉት ባውንሰሮች ሴኩሪቲ እንትኖች መሐመድና ሳሚ የሚባሉ አሉ ከኛ ጋር ሄደዋል አንዱን በግራ አንደኛውን በቀኝ አቆምኩት 4 ሴቶች ወሰስ የሚመሳሰሉ እና ከዛ ገንተረን ያዘን ስንል ጆኒ ራጋን ወደዳት ፎቶ ወለቀ ላበላ መጣ አስጨፈር ነው በጣም አስደሰተም ሸሁ ይሄ ባንድ ስዊድን መሄድ አለበት መጣ ለንደን መሄድ መጣ አላለው ሲሆን ደግሞ ደሴት ሊገዙ ነው ሸሁ ነው ምን ደሴት ለመረቃ ነው እንጂ ደሴቱን እንዴት ገስታውስ እኮ ነው በቃ እነዛ አሚሮች እነዚህ ቱጃር የሳውዲ አረቢያ ቱጃር የመን ምናምን ቱጃሮች ምናምን እዛን የሚያርፉበት እኮ ነው ይሄ ደሴት የተባለው ትልቅ ደሴት እኮ ነው አውሮፕላን ያለው እሱን ገዝተዋል ያለ መረቅ ነው ጀልባ አለ ምናምን አለ እዛም ጣራው መዳብ ነው በጣም እና እሱን ለ4 ቀን እዛ እንተናል ወደ ለንደን አመራን ለንደን እዛ መረቃው ላይ ተጫወታችሁ ድብልቅልቅ ያለ ነበር ስዊድን አንተ የመጀመሪያ ጉዞ ነበር ከኢትዮጵያ ስትወጣ የመጀመሪያ ነው እሱ አይ ለሱዳን ምናምን እንደዛ እንትን የመን ምናምን ይጫለው እዛ ሰርታል ስዊድን ሄዳችሁ ይሄ ደሴት ምረቃ ድብልቅልቅ ያለ ሆነ በዛ አጋጣሚ በቃ ከዛ ሄደን መጨረሻ ላይ እሷን ወደዳት ቅዳሜ ዕለት መጣ 10 ሆኖ መጡ እንትን ፒያኖ ባር ማለት ነው ኮንኮርድ ከዛ በኋላ ከዛ ከስዊድን ግን ወደ ጀርመንም ሄዳችሁ ነበር ከዛ ፓስፖርት ይሰብሰብ ተባለና የስዊድን 3 ወር የለንደን 6 ወር መልቲምፕል ተመታለን የአሜሪካን ይመታ ሲባል ከለንደን ወስዳለን አሉት የሆነ ነገር አለ ብቻና እንዳንሄድ የተፈለገ ነገር አለ መሰለኝ አይደል ከዛ እንደዛ አድርገን ከለንደን ስንጠይቅ ሌጋሊ ስለወጡ በአገራቸው ነው ቪዛ መውሰድ የሚችሉት ተብሎም ቢያሉ ከዛም ተደርጎ ምንም ተብሎ አልተቻለም መጨረሻ ላይ ድራመሩ ቀደም ይሄው ይሄንን ብዬ ነበር የሚል ማይል ነው ለንደን ላይ ሚስቱ እዛ ነበረች የአጋጣሚ ጥሩ ማለት የተሰጠው ለኛ የተሰጠን ገንዘብ እንዲሰጠው ተብሎ ታዘዘ በጣም ጫዋነቱ እዛ ነው ትልቅነቱ ከርቱም ይሰጣልናት እሺ ይሁን በጣም ነው ምናመካው ደግሰው ነው ሊከዳም ይሰጠው ተሰጠው ከዛ በኋላ እንደዛ ተደርገን ወደ ሀገራችን መጣን 1,400,000 ብር ነው ወጪ የተደረገው ለቡክ መክፈቻ 100,000 ብር ዳሽን ባንክ በስማችን ተከፈተ ትንሽ ብር እንትን ነበረችኝ ነው ኢትዮጵያ ንግድ ባንክ ምትገባ ምትወጣ ምናምን ከስረና ከሀማታ ላይ ወስደ 100,000 ብር ነው ዳሽን ያኛው ዳሽን ገባኝ እዛ ነበረች 100,000 ብር ቁጥሩ እንዴ ነው እንዴ ያልኩኝ እና ከዛ እንደገና ተመልሳ እንድንሄድ ሁሉ ተደረገ አልተቻለም የሆነ ሳቦታ ጅማለው መሰለኝ አይደል ነው እንደዛ ተደረገ ያው ቀረነ ከዛ እንትናለን ከዛ ስንል ያው በመሐሉም ያው ያለ መግባባት ተፈጠረና በእንትኑ በመካከላችሁ እኔም በቃ እንትናልኩኝ ምክንያቱም ከሰራ መጠቀም አለበት ቢዝነስ ጊዜ የለም ምንድነው እኔ ቤተሰብ ኃላፊ ነኝ ልጆች አባት ነኝ ሚስቴ ከኔ ገንዘብ ትጠብቃለች እሷም ስራ ቢኖራትም ሳመሽ የት እንዳመሸው መንገር አለብኝ የሰራሁትን ስራ ሰጥቻት ደሞዝ የሚስት ነው እኮ ከዛ በኋላ እንደዚህ ተሳስበ ያደረከው ነገር በእግዚአብሔርም ዘንድ የተከበረ ነው ስለዚህ እንደዛ አይነትን አለና የሞኙ መስዋዕት መክፈል የለብኝም ትንሽ ብር ነች
እሷን ስጡ ከሰጣችሁ ሰራለሁ ከዛ አዋጣኝም እዛ በተረፈ እንደዛ ተባባልን። ወዲያውኑ እነሱ ስራ ሲጠሩ እዛ በአንድ መተካት ነበረባቸው መሰለኝ አይዶን ነው። ከዛ 4 ጊዜ ሲደጋገም አቶ ሰለሞን ዲሲሽን ላይ ደረሰና እንዲያቋርጡ ተደረገ። ይሄ ከኔ ጋር የሚያገናኘው ነገር የለም። ሲንከባለል መጥቶ ሸራተን ላይ እንዳልሰራ ተደረገ። የመሃሉ አይነገርም ተው ቦነስታቸው ሾውስ ይተፋላሉ። አንዳንዴም ጠራለሁ ሄዳለሁ ብቻ ብዙ ነው። እግዚአብሔር ይመስገን ጤና ጥሩ ነው ይበቃል። መኖር እኮ ከሁሉም ይበልጣል። በመኖር ውስጥ በማየት የታዘብክ ማየቱ መልካም ነው። ሁሉንም ታያለህ። ገንዘብ ከስንቱ ቀረን ስንተዛዘብ አለ ነው ግር ሰው አጫረሰንም ምናምን ብሎ ማራኪነቶ ታቀሚሷ ሰዋ ፈዘዘች መደባበሷ በዚያ አድናቂዋ አይኗ ሰው ቢቃኝ ቢገለጥ እርሷ እንከኔለሽ ቆንጆሽ ቅጥት ያለችን እንደ ዋጀብ ነው አጀብነቷ አይንና በጥርሷ ሰው ማርካ ሄደች እንደ ዋጀብ ነው አጀብ ነው እሷ በጋ ትከሰስ ተበላ ቀማኛን እንደ ዋጀብ ነው አጀብ ነው እሷ ማነስ ሊሆን ማኝ ማነስ ሊሆን ዳኛ እንደ ዋጀብ ነው አጀብ ነው እሷ መውደዷ ሰው አትቄና አይታይ ደመኛ እንከን የለሽ ለጥሩ ዘሮ መላቃሏ በውበት ከብሮ እንኳን ለብሳና አምራ ተውባ የምትመርና ደምቃ እንዳበባ ብሔራዊ ቲያትር ወደ ለንደን ተመልሼ ሄድኩኝና 1 አመት ከ8 ወር ቆይቼ በራስ ፕሮግራም ሄድኩ ወይስ እንደዚህ ለሙዚቃ? ከዛ ስመለስ አቶ ሰለሞን ተገናኘን። እንግዲህ ያው እንትን አንድ ቦታ ላይ ስልችት ይልሃል ገባ 11 አመት በጣም ከባድ በቢዝነስ ተጣጣመ መስራት ይሄ እንትኑ ኮንኮርዱ 11 ማረፍ አለብኝ አረፍኩ። ከዛ እንደዛ ስንል አሁን ኪንግስ ነው ያለሁት በነገራችን ላይ ኪንግስ ሆቴል ነው ያለው። አሁን ኪንግስ ሆቴል ነው ከነ ዝናቡ ጋር ትሰራላችሁ? እሱ ጋር ነው ያለሁት። በሳምንት 3 ቀን እሰራለሁ ሐሙስ፣ ዓርብ፣ ቅዳሜ። ይሄ ማለት ከብሔራዊ ቲያትር እንዳለ ሆኖ ነው? ብሔራዊ ቲያትር እንዳለ ሆኖ ብሔራዊ ቲያትር ፋንታውን ሻንቆጮ ታውቀዋለህ እንዴ? በጣም እሱ ነው እንድገባ ያደረገኝ። ከዛ በሱ ጊዜ በጣም ጥሩ እንቅስቃሴ ነበረ። ቢግ ባንድ የሚባል መስርቶ እንደዛ እያደረገ እነፈለቀ የኤክስፕረስ ባንድ ኪቦርድ የነበረው አሁን አሜሪካ ጋር ነው ያለው። እነዝራባተ እነ አክሊሉ ዘውዴ ቆንጆ እያቀናበሩ በጣም እዛ ውስጥ ይዘፈንም እንሰራለን ብለን በዛ ሲስተም ነው የገባሁት። አሁን አንተን ማየትም ማግኘትም ይፈልጉ ኪንግስ ሆቴል ሐሙስ፣ ዓርብ፣ ቅዳሜ የራት ሙዚቃ ነው የምንሰራው። ብዙ ነገሮችን እንዳስሳለን። ኦልዲስ እንሰራለን። ኦልዲስ እንግሊዘኛ አለ። ጆኒም ታውቀዋለህ? ጆኒ ጊታር ብሔራዊ ቲያትር የነበረው ዮሐንስ፣ እሱም አለ ከኛ ጋር። ዝናቡም አለ። አንድ ሴት ልጅ ደግሞ አለች የዳምጠው አየለ ሚስት። እንደዛ አንዳንድ ነገሮችን ትዳስሳለች እና ጥሩ ነው። አሁን ኦልዲስ ለመመስረት ባንድ ለማቋቋም ሀሳብ ላይ ነው ያለ ነው። ኦልዲስ ብቻ የምንሰራበት ነው። ዝናር ምን አስታጠቀኝ ወገብ ቆርጦ ቢጥል ቅናት ገደለኝ ነጠላ ነው ልብሴ አገር ጠይቄብኝ ይበርደዋል በለሽ እንዳትደርቤብኝ ሽጉጥና ዝናር ምን አስታጠቀኝ ወገብ ቆርጦ ቢጥል ቅናት ገደለኝ ቆንጆት ያንቺ ነገር አስጨነቀኝ ሀሳብ አጋለጠኝ ምን ቢሆን ይሻላል መላስጭ
በነገራችን ላይ አያቶኛለሁ አሁን ያረባከ ባለቤቱ የዘሮ ገነት የሁለት ልጆች አባት አንድ ሴት እና ሴቷ የማረክ ተመራቂ ሆነ ቆንጆ ስራ እየሰራች ነች። ልጅ ሞላለች፣ በተዳር ላይ ነው የምትገኘው። ወንዱ ደግሞ በሚቀጥለው ተመራቂ ነው እና እንደዛ ነው ያለውና የዘሮ ገነት ወደ ሙዚቃው ህይወት ውስጥ የለችም። ኪራይ ቤቶች ነበር ምሳሌ ሂሳብ ክፍል ነበር የምትሰራው። ምን ልታረግ ሄድክ? ለጉዳይ ሄደን ነው ወደ ሙዚቃው መድረክ መጣ። አይገርምም? እህል ውሃ እኮ የሚባል ነገር ነው። ላገባት የነበረው ሌላ ልጅ ነበር። እሺ አልሆነም። የእውነቴን ነው የምልህ 2 ዓመት ጠብቂያት አልሆነም። እግዚአብሔር ደግሞ ይህችን ሰጠኝ። ስለዚህ እግዚአብሔር ካልፈቀደ እግዚአብሔር የፈቀደው አሁን ለምሳሌ እኔ እንጃ እኔን በኔ በእድሜ ያሉ ሰዎች ከኔ እኩል እድሜ እንትን የጋብቻ ዘመን ካላቸው በጣም ነው ማመሰግናቸው። እኔ በ75 ዓመተ ምህረት ነው ባለቤቴን ያገባዋት። 75 ዓመት ነው። በ150 ብር ደሞዝ 150 ብር ነው የሚከፈለኝ የነበረው። በ150 ብር 3 ብር 6 ክፍል ቤት ማነው 3 ክፍል ቤት የቀበሌ ተከራይቼ ከካምፓስ ወጥቼ ማለት ነው። ከዛ እንደዛ እያደረኩኝ ዕቃ ገዝቼ አልጋዬን ቀየርኩ ምናምን ፎሴ ምናምን ብሩ አጥንት ነበረ እንትን ጉልበት ነበረው። ጉልበት ኃይል ነበረው። እንደዛ ሀብቴ የፈረምኩለት በ150 ብር ነው። ታምራት ሞላ ምናምን ነው እንትን ነገር አባት የሚባለው አላለ። ከዛ ነው ወደ ዘመን ያደረግነው። እንደዛ ተደርጎ ፍቅር ካለ ገብተዋል ትኖራለህ ምናምን ትተሳሰባለህ እና ከዛ ሳየው ነገሮቹ እየተለወጡ መጡ። ከዛ ቡልቡላ ቤት ሰራው ሜረት ከዛ ምናምን አደረገ ከዛ ምናምን ታረጋለህ እና ወደ ቤት ስትመለከት እንደዛ ታረጋለህ። ግን ውጭውን ስታረግ ውጭው ደግሞ ምን ሆነ ሰላምጣ የሚልሃል ነው ትበተናለህ። ያ ለቤት አፉ ሰፊ ነው። አፉ ሰፊ ነው። የት እንሂድ የሚል ይበዛል። ከእድሜ ጋርም ደግሞ አይሆን ያደር ነው እንጂ ድንገት አልኩኝ ማመን አቃተኝ። ፈገግታ አስከትሎ ውበት ሲነዳኝ ድንገት አልኩኝ ማመን አቃተኝ። ፈገግታ አስከትሎ ውበት ሲነዳኝ ና ብለሽ ባትጠሪ ከድምፅሽ ባልሰማም ሁኔታ ቋንቋ ነው ቃላት አልጠብቅም። ብዙ ነገሮች ይከሰታሉ መድረክ ላይ የማይረሱ ትዝታዎች አሉ። አገር ውስጥም ውጭም ሊሆን ይችላል። በተለይ ያቀል ብለህ ለአድማጮች የምትነግራቸው ወይ ሰርግ ፕሮግራሞች ላይም ሊሆን ይችላል። እንደው ብዙ ጊዜ የምታስታውሰው አንድ ጊዜ ምንድነው መሰለ ጊዮን ሆቴል ነው። ጊዮን ሆቴልን እየሰራን ኤክስፕረስ ባንድ ነው ባንዱ እየሰራን እያለን ሰርግህን እንግዲህ የሚያበላሽብህ ይሄ ምንድነው አላቲ የሚባል ነገር አለ አይደል? የሚያለቃልጥ አላቲ ነው ይባላል ምናምን እንደዛ ይሉታል አባቶችና ያበላሽብሃልና እና ጥልቅ ሰው ናቸው። የላምበረት አካባቢ ናቸው መሰለ ሰርጉ ከዛ የመጣ ነው መሰለኝ። ከዛ ምሳ ነው እየሰራን ያለ ነው። ኢንስትሩሜንታል ይሰራል። ከዛ ሙሽራ መጣ። ሙሽራ ሲገባ በሙሽራ ያስገባውና ቁጭ አለን። የዘንባባ ማርነሽን ዘፈንኩ። አቋቋምሽም አብሬ ቀጥዬው ነው የምሰራው። ተደሰተ ሰው ምናምን። ከዛ አንድ ኢንስትሩሜንታል ሰራው። ከዛ ደግሞ ሌላ ሲሰሩ እየሮጠ መጡ። ለምን እንደመጣችሁ ታውቃላችሁ? አሁን እናንተ ሙዚቀኞች ናችሁ ምንድን ናችሁ? ሰርግ አይደለም እንዴ እየተሰራ ያለው? ምን ማለት ገና እኮ ሙሽራው ምሳውን አላነሳም እኮ። ለካ ጭፈራ ነው እንዲጨፈርላት ነው የሚፈልጉ። ይሄ አሰራሽ ምጪው እኮ ጭፈራ እኮ ከተበላ በኋላ ነው። አቧራ አይነሳም እዛ ቦታ ላይ። ከዛ ምን እናርግ ታዲያ? ሞቅ አርጉት እንጂ አለው። ከዛ ግራ እንደገባቸው ስላወቀን ልክ ኖት እና አሁን ሙሽራው ምሳውን ካነሳ በኋላ እንግዶቹ አንስተው ከዛ በኋላ አዝማሪ አንተ ነው የምትነግረኝ? ንገረኛ፣ አስተምረኝ
እንግዲህ እንጣላለን። ከዛ እንግዲህ እንደምን እንጣላው በቃ እንግዲህ ያነጋገረን ባንዱን ያነጋገረው ክብረት አለ ያነጋገረው መጥቶ ያነጋገረው እሱ ሌላ ስራውትን ሰው ከዛ ምናምን ያለው በጆሮ ነገረው የሚባል ነው ተባለ። ምን ደዋለ ከዛ ጠጋለው ተነገራቸው በጆሮ ነቀሉ ሄዱ በጸበሩ ላይ ሲዝቱ ምናምን እንደዛሉ ከረባታቸውን አውልቀው ሳይበሉ ሳይጠጡ ተበቀጥለው አቋርጠው ወጡ። እና ምንድነው ጠባብ ጫማ ሆኖብን በቃ ጭንቅንቅ አደረጉን ስንነግራቸው ማይሰው ምናምን። አንድ ጊዜ ደግሞ ኮንኮርድ እየሰራው ያለን ስልክ ይደወላል። እኔም ጌታቸውን ስሜ ፈላጊውም ጌታቸው የሚባለውን ነው ስልክ የሰጡት። ስልክ የሰጠው ሰውዬ እኔን ስልክ ነው የሰጠው። ስለ ሰርግ ነው የሚያወራኝ። ስለ ሰርግ ዝግጅት ነው የሚለኝ። ምንድነው ዝግጅት? በቃ እንደ ኮክቴል ነገር ነው የምታዘጋጅልኝ ምናምን እንደዚህ ነው የምታረጋልን ምናምን። ኮክቴል ስራው ኮክቴል ነው። ኮክቴል ከሆነ የስንት ሰዓት ስራ ነው? የ2 ሰዓት ምናምን። በቃ ሚኒ ባንድ አረጋግልሃለሁ አለ። ትችላለህ አለኝ። ባንድ የሚለውን ጠርቼለታለሁ። እንግዲህ ከዛ በኋላ ነገ ጧት እንገናኝ። የት እንገናኛ? እንትን አዲሱ ጣፋጭ ከብሔራዊ ቲያትር ፊት ለፊት አለ አይደል? ኬክ ቤት ከግሎረስ ኮነ። ከዛ እዛ ቁጭ ብዬ ስጠብቆ አይመጣም። ለካሱ መጥቷል። አያቀኝም እኔን። እሱ የሚያውቀው ዳኛው ጌታቸው ነው። ከዛ 10 ሰዓቱን ያህል ይሄ ሰውዬ ሳይሆን አይቀርም ሆነን ሄድኩና እኔ ወንድም ሰው ቀጥረህ ነው? አለ። ማን የሚባል? ጌታቸው የሚባል ትናንትና የደወልክለት? እኔ ነኝ አልኩት። ከዛ አንተ ነህ? ምንድነው እሱ ስራው አልኩት። ኮክቴል ምግብ እንድታዘጋጅልኝ። እኔ እኮ ሙዚቀኛ ነኝ አልኩት። እሱም ሳቀ። መታደል መሆኑን ይወቂ እንዲያው በመንደርደር ፍቅርን አታርቂ። አሁን ነጠላ ዜማ ሲሰራ ደግሞ ትንሽ እንደ ድሮ አይደለም። ትንሽ ከበድ ይላል ክፍያውም። ክሊፕ ደግሞ ጋቢ ሆኗል እኮ። ክሊፕ አካልበህ ነው ዩቲዩብ ላይም ለመስጠትም ነጠላም ለማድረግና ትንሽ እንደሱም አለና እነዛን እንደ እግዚአብሔር ፍቃድ ጨራርሰን ለአድማጮቼ አዲስ ነገር አቀርባለሁ የሚል ግምት አለኝ። እንደገና ደግሞ የድሮዎችን ዘፈኖችን ኦዲዮን ወደ አልበም ለማሰባሰብ ጥረት እያደረኩኝ ነው። ፌስቡክ ላይ እንገናኛለን። መጣሁኝ ካሚንሱንግ የሚባል ነገር አለ አይደል? መምጣቴን እንደሱ እያደረኩኝ እናንተም እንግዲህ በአክብሮት እንድትቀበሉኝ ደግሞ ከዚህ በተሻለ ደግሞ ላገለገላችሁ እግዚአብሔር እስከፈቀደልኝ ድረስ እጅ እየነሳው አመሰግናለሁ። እንግዲህ በፌስቡክም በምንም በአዲሱ ስራ መጣሁኝ ከማለት በፊት አሁን ሂድ እንዳልከዳሽ ቃል ገባሁኝ እንዳይከፋሽ ቃል ገባ እንዳልከዳሽ ቃል ገባሁኝ እንዳይከፋሽ ቃል ገባ አልገባሁም ዛሬ ቃል ገባሁ እንዳልከዳሽ አንቺን አነገስኩኝ በልቤ እንዳይከፋሽ ልንገርሽ ለምን ዋሻለሁ ምንጊዜ ሳሳልሻለሁ ልንገርሽ ለምን ዋሻለሁ ምንጊዜ ሳሳልሻለሁ ሲመሽ ማየት ፈራሁ መለየት አስቤ ገና ደርስብኝ ቅሪ ለዋለቤ አልጋዬን ብጋደምን እስከማይሽ ነግቶ ደጋግማ ባንነኝ ብሰት ተገቶ ይነጋል እላለሁ ይነጋል ሲነጋ ይሻለሁ እላለሁ ፍቅር ሉንታን አያውቅም ሰው አለ ልብ አይፈልግም ካንቺ ሌላ
ልጅነት የለም ካሁን በኋላ ልጅነት የለም 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 ልጅነት የለም